አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ እስማማው ያለኝ። ይሄ የጠቋር መንፈስ ስልታዊ የአያያዝ ችሎታ በብዙ መንገድ የሚታይና የሚከሰት ነው። ይሄ መንፈስ ከሌሎቹ እጅግ በጣም ልዩ የሚያደርገው የተለያዩ አካሄዶችና ስልቶች ያሉት መሆኑ ነው። ብዙ ጊዜ በማህበረሰብ ውስጥ የተለመደ ስያሜ ተሰጥቶት ያንን ስም ተከትሎ የሚሄድ ማንኛውም መንፈስ ራሱን እጅግ በጣም የተሻለ ቦታ በመስጠት እልህኛ የመሆን አቅምም አለው። ማነው ስሙ? ጠቋር ይሉታል። ይህንን ስም ስያሜ ያገኘው ለብዙ ዘመናት በኮከብ ቆጣሪዎች አማካኝነት የመጣ ስም ነው። የስሙን ባህሪ ተከትሎ ጠቋር የሚለው ቃል አፍሪካዊ መንፈስ መሆኑን ለማሳየት የስያሜው ገጽታ የሰዎችን መልክና ሁኔታ፣ ጂኦግራፊያዊ አቀማመጥና ይዘት ሁሉ ተከትሎ የሚነቃነቅ መንፈስ ነው። ሴቷ አጋንንት ሻንቄት ስትባል፣ ይሄኛው ግን ጠቋር ይባላል። ይህንን ስያሜ ያገኘው በአውደ ነገሥት ውስጥና እንዲሁም ደግሞ ቀደም ሲል ሌዋውያን ወደ ኢትዮጵያ በሚመጡበት ጊዜ ከታቦተ ጽዮን ጋር አብረው ሲመጡ ሁለት አይነት ደፍተራዎች አብረው መጥተዋል። አንደኛው ታቦተ ጽዮንን የሚያገለግሉ የምስጋና ደፍተራዎች አመስጋኞች፣ ሁለተኛው ምትሃታዊውን ትምህርት ከአረማውያን የተማሩ ሌዋውያን ማለት የእስራኤል ነገዶች ማለት ነው። ከታቦተ ጽዮን ጋር መጥተዋል ማለት ነው። ሁለቱም ክፍል አገራችን ከገባበት ጊዜ ጀምሮ ሰፋ ያለ ቦታ ከማግኘቱ ጋር ተያይዞ ቀጥታ በአንድ ሀገር ውስጥ ራሱን የቻለ የመንፈስ አካል እንዲሆን አንደኛውን ክፍል የሄደው ይህ የአውደ ነገሥቱ መንፈስ ክፍል ነው። በዛ ስያሜ ውስጥ ራሱን ችሎ ጠቋር የሚል መልእክት ስም አገኘ። በመጽሐፍ ቅዱስ ውስጥ ደግሞ እንዲህ አይነቱ መንፈስ በገዥነት በእስራኤል ላይ እንደኖረ የሚያሳየን ክፍል የዮሐንስ ወንጌል ምዕራፍ 8 ቁጥር 39 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱና በአገልግሎቱ ዘመን ውስጥ የተሰማው ነገር ነው። ብዙዎቹ የእስራኤል ሕዝብ ቀደም ሲል በነበሩት የቃል ኪዳንና የበረከት ሰዎች ይመጻደቁ ነበረ። ያ መመጻደቅ ቀጥታ ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ሲመጣ እኛ አብርሃም ልጆች ነን እኮ ይሉት ነበር። ለመንፈሳዊ በረከት ተዘጋጁ ሲላቸው እኛ ምን የቃል ኪዳን ልጆች ነን፣ የተስፋ ልጆች ነን፣ ቀደም ሲል ዘሮቻችን የተሻለ መልክና አምልኮት፣ አኗኗር፣ ተስፋና ራዕይ የነበራቸው ዘሮች ነን ብለው በቀደመው እምነት እየተመሩ በቀደመው አካሄድና አባቶች እየተመሩ በባህሪያቸውና በግብራቸው ግን እጅግ በጣም አሕዛባዊ መንገድን የተከተሉ ነበሩና መድኃኒታችን ኢየሱስ ክርስቶስ ልባቸውን ሲያውቀው ባካችሁ እናንተ የአብርሃም ልጆች ነን ትላላችሁ፣ ግን አይደላችሁም ይላቸው ነበር። በቀደመው በአብርሃም ልጅነት ብቻ ሰማያዊ ተስፋን የሚያገኙ መስሏቸው አኗኗራቸውን በግብዝነት በተሞላ አካሄድ ፈሪሳዊነትን ይመሩ ነበር። ቱን ያገለግላል። በጣም የሚገርም ነው። አሜሪካ ሆኖ አንድ ዶክተር የተናገረው ነገር በጣም ይገርመኛል። መጀመሪያ ያንተን ትምህርት የማደምጠው እየፎገርኩ ነበር አለ። ምንድን ነው የሚለው? ግን ደግሞ ማድመጥ አለብኝ ብዬም ደግሞ እንደገና ሞከርኩ አለ። ስታገል ሐሳቡ ከአእምሮዬና ከስሜቴ በላይ እየሆነ መጣ።
አንዳንዴ በዕለት ኑሮ ውስጥ የሚገባው የቃሉ ጉዳይ ህሊናዬን እየነካው ማድመጤን ቀጠልኳል። እንደምንም ብዬ አንድ መቁጠሪያ ያገኘሁና በሱ መግረፍ ሲጀምር እኔ ከምናገረው በላይ ሌላ የሚናገር ፍጡር ውስጥ ያለ አለ። ውስጡ ሰማው። አነህ ሲለው እኔ ለዚህ ነው እንደ ዶክተር ያደረኩ የሚል መልእክት ሰማ። ለመጀመሪያ ጊዜ ግራ ገባኛል እና ደነገጥኩ። መቁጠሪያውንም ወርውሬ ጣልኩኛል። ይሄም በጣልኩት ጊዜ እንደ እባብ መልክ ሆነ አለ መቁጠሪያው። ተደነባበርኩኝ። በገዛጄ ላብድ ነው ብዬ እንደገና ፈራኋል። ዶክተሩ ነው እንግዲህ ያስበው፣ የታመሙትን የሚያክም የተጨነቁትን የሚያጽናና በሙያው በኩል የሚያግዝ የሆነው ዶክተር ነው። ግን እኔ ያስተማርኩህ ለዚህ ነው እንዴ? እንድትመታኝ ነው እንዴ? የሚል መልእክት ተደጋግሞ ሰማ። ስልክ ደወለ፣ ተነጋገርን። በል ማነህ እያልክ ቀጥቅጠው፣ ስምህን ተናገር በለው። እላፊ ብዙ ነገሮች ሲናገር ዝም በል በለው አሉ። ከዛ ሲቀጠቅጥ ባክተውኝ እኔ እናትህ ነኝ የሚል ድምፅ ደግሞ አሁን ሰማ ድንገት። እንግዲህ ተመልክት፣ ሙያው ዶክተርነቱ ለዓይናችን የጊዜውን ሁኔታ ወይም ባለበት የትምህርት ክፍል ውስጥ ተጠያቂ ሰው ነው፣ ማብራራት የሚችል ነው። ሙያን ለሚያመልኩ ሰዎች ደግሞ ዶክተር ነው። ስለዚህ እንዲህ አይነት ድምፅን ሲሰማ አስቡት፣ የማይገመት ነገር ነው። አሁን ሙያውን ተወጥ አደረገና ከሎጂክ ዓለም ውስጥ መውጣት ጀመረ። ብዙ ጊዜ የዲያብሎስ አሰራር በሎጂክ ውስጥ ታፍነን ህይወታችንን እንድንጨርስ ትልቁ መርሃ ግብሩ እዚህ ላይ ነው። ሎጂክ እንድናበዛ ያደርገናል። የቀደሙ አባቶች ይሄኛውን መንገድ አይጠቀሙበትም። የሎጂኩን እምነት ነው፣ በቃ አለቀ። በዛ ውስጥ የመቀደስ መንፈስ ስላለ ያግዛቸዋል። የህይወት ጸጥታቸው ሰማያዊ ራእይን እንዲመለከቱ ያደርጋቸዋል። በኋላ ከእናቱ መምጣቱን በሚገባ ተገነዘበ። ለመሆኑ ይሄን ያህል ዘመን እንዴት ኖርክ የሚለውን ጥያቄ ጠየቀው፣ እንደ ሙያው ማለት ነው። ይሄን ያህል ዘመን የኖርኩት የምፈልገውን ደም በአንተ እጅ እያገኘሁ፣ የሚቆረጠውን እየቆረጥኩ፣ የማይቆረጠውንም እየቆረጥኩ ስንት ጊዜ እንዳስቸገርኩ ታውቃለህ አለው። በእጆቹ የጠፉትን ሰዎች አመለከተው፣ የማ ስራ እንደነበረ፣ እንዴት ስህተት ሊፈጥርበት ሊችል እንደሚችል የመጀመሪያ እሱ ራሱ የሰራውን ራእይ በመንፈሱ በኩል ያከናወነውን ራእይ ከፊቱ አመጣለት። እንግዲህ ይሄ ያልተቀረጸ ቪዲዮ ነው፣ ግን በመንፈሱ በኩል በዚህ በክፉ መንፈስ በኩል የተከናወነ ድርጊት ነው። አሁን ወደዛ መጥቼ እንትን እንዳልል ደግሞ ችግር ነው። እኔ በአሜሪካ ግዛት ውስጥ በጣም ትልቅ ሰው መባል ነኝ። እንዴት ላርጋል? አሁን ሌላ ጥያቄ ነው ይሄ። ሙያዬ በጣም ከበድ ያለ ከመሆኑ ጋር ብዙ ያውቀኛል። ምን ባረግ ይሻላል አለ። አድክመው። ከዛ በኋላ ቀጥተኛ መልእክት ሲያስተላልፍ የዛን ጊዜ ይሸኝልሃል። ከዛም በኋላ አዳዲስ ስልቶችን ለመለዋወጥ መንፈሱ ሞከረ። አንዳንድ ነገሮችን እንዲታየው ማድረግ ማዘበራረቅ ጀመረ። ሌሊት ማቃጀት ጀመረ። በስራ ላይ ግራ ማጋባት ጀመረ። ይህን አይነት ሁኔታ ውስጥ መፍጠር ሲጀምር 3 ቀን ለብቻው አንድ ክፍል ይዞ ቅጥቀጣውን እንዲቀጥል ተደረገ። እንግዲህ የመንፈስ ነው። ተመልከቱ፣ በመንፈስ መቀደስ የቀደሙ የሆኑ የአካሄድ ስልቶቹን ለወጠ። የእምነት ጸጋና ሞገስን አዳበረ። በመጨረሻ ላይ ይሄዳለሁ የሚለው መልእክት ለራሱ ተናገረው። ያው ተባረረለት ማለት ነው። ወዲህም ሳይመጣ እዛው በቃ። ይሄ ምንድነው? በመንፈስ መቀደስ ስንጀምር የጠላቶቻችንን ምስጢር ጊዜ እንኳ ቢፈጅም መረጃ እናገኛለን። ታዲያ ትልቁ ችግር የኛ ችግር ወይ ዘመዶቻችን ሲነኩ አሊያም እኛ ካልተነካን ቶሎ በአቋራጭ ለመገንዘብ አንፈልግም። የሌላው ችግር ችግሬ ነው፣ የሌላው ወገኔ ስቃይ ስቃዬ ነው ብለን አንመለከትም።
በሌላው ስቃይ እናሾፋለን። እውነት ነው እንዴ እንላለን። ስንት ዓመት ነው እውነት ነው እንዴ የምንለው? እኔ እኮ ግራ የሚገባኝ ይሄ ነው። ከእውነት አንድ ጊዜ ካመለጥን ቶሎ ለመመለስ ያለው ዳገትና አቀበት፣ ሸለቆና ጫካ፣ በረሃና እሾህ በየመንገዱ ላይ ይጥለናል። በመንፈስ የመቀደስ መንፈሳዊ ኃይል ዛሬ በጣም ያስፈልገናል። ለዚህ ነው ሁለተኛው የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ሲናገር እግዚአብሔር በመንፈስ መቀደስ እውነትንም በማመን ለመዳን እንደ በኩራት መርጧችኋል። እንደ በኩራት እንደ መጀመሪያ ልጅ መርጧችኋል በማለት ይነግረናል። ስለዚህ የመንፈስ መቀደስ ሌላው ትልቁ ኃይል ደግሞ መለየት ነው። መለየት ይሰጣል። በመንፈስ መቀደስ ስትጀምር ወደፊት ምን ልታረጋት ነው? እሷ ብታድግ ነው እንዳታድግ ነው? እኛ እንዳታድግ እንድትቀጭ እንድታድግ ነው እንዳታድግ ነው? እኔ እንዳታድግ ባጭሩ እንድትቀር አማርኛ ይንቀጣል ተላቀረ እንድታጥር አጭር እንድትሆን በቃች። ደግሞ ትጸልያለች፣ ትሰግዳለች፣ ልጆቿም ይሰግዳል። እቺ ተስፋ ነው። የቷ ነው ተስፋ? አሁን መታ ነበረ ደግሞ እሷ ነው። እሺ ወደፊትስ እንደምንም ብላ ብታድግስ ምን ታደርጋለህ? እንደምንም ብላ ብታድግማ መኪና ስር መክተት፣ ወንዝ ውስጥ መክተት፣ ማስደፈር። ምንድን ነው ማስደፈር? ማስደፈር ነው ታውቀዋለህ? ማስደፈር። እሺ አንተስ? እኔ ደግሞ ወንዝ ውስጥ አጎቷ ደግሞ ወንዝ ውስጥ ገብቶ ነበር። ከዛ አሞት ነበረ። እሺ አንተስ? እሷን ምን ማድረግ ነው የምትፈልገው? እኔ እንድትሞት ነው የምፈልገው። እንዴ ለምን የምትቀመጠው? ተቀመጣ መስጣለኝ ምስልችት አይነት መደብደብ። ዳንስ ደግሞ ትወዳለች እና በጣም ዳንስ ትወዳለች። እስቲ ነው ዳንሱ? እኔ ልደንስልህ? አዎ እስቲ አንተስ? ቀጥል። ይሄ ያው በግልጽ ለልጆቻችን ያሉ ድግሶች ናቸው። የመናፍስቱ ዓለም የሚበረታታበትና ኃይል የሚያገኝበት ፕሮግራሞች ሰፊ ናቸው። ከትልቁ እስከ ትንሹ ድረስ እነዚህ መንገዶች የደስታ አማራጭ ብለን የክህነት አብዮትን ልቦናችን ውስጥ አበጅተናል። ስለዚህ በትንንሽ ልጅነታቸው ባህሪ ውስጥ የመክፍት መናፍስቶች ተጠናክረው ባልን አጥፊም ወዳጅም ነቃይም አፍራሽም ሆነው በመዋሃድ የሚጠቀሙበትን የሞት አደጋ በስፋት ይዘውታል። እሺ ከዘፈን ከመዝሙር የቱ ይሻላል? ዘፈን ነው። ዘፈን ልጅቷ ዘፈን ትወዳለች። በቃ ቤት ውስጥ ትደንሳለች፣ ጎረቤት ትደንሳለች። በቃ ደስ ይላታል። እና በቃ እናትየዋ እንደዚህ አስገባሻለሁ ትላታለች። እሺ ደስ ይላሻለሁ። የተለያዩ እንትኖች ማለት አሁን ለምሳሌ ኮንሰርት ዝግጅት ምናምን ሲኖር ማለት በትምህርት ቤት እሱ አንደኛ የምትመረጥ ኮንሰርት አንደኛ የምትመረጥ ልብስ አስገዝታ ፈራበላ እናስጠቀላለ ፀጉሯን ምናምን። ከዛ በኋላ እንደማ እሷ አሁን 11 ዓመቷ ነው። ስንት ዓመቷ? እቺ 12 ዓመቷ። ስንት ዓመቷ ነው? 12 ዓመቷ። እንዴት ትጠቀልላለች? እንደዚህ ነው። በዊክ በጣም
ሲያምር በምን በዊክ አዎ ያውም በዛ በሚጠቁተው በሱዊክ እንዴት እንደሚያምር እንደዚህ አሰርታት እናትየው ማለት እንደዚህ ቀለም ትወዳለች ልጅቷ እሺ በቃ ቻፕስቲክ እሺ ኩል ብዙ ነገር ነው በቃ መሬት ላይ አልገባ ካገኘት በቃ መለጥለት መሬት ላይም ካገኘት ያንተ እጅ አለበት የሷ የራሷ ልጅ እሺ ያንተ እጅ አለበት የራሷ ኧረ እኔ ቻፕስቲክ ምናምን አልወድም እኔ የምወደው በቃ አፈር መብላት አለ ልክስክስ ነው ማለት እኛ ጥፍር ቀለም እናስቀባታለን እጇ ደግሞ ያምራል በቃ የዛን ጊዜ ጥፍር ቀለም ስትቀባ በቃ ያምራል እንዴት ልበልክ ካንተ እጅ ራሱ ይበልጣል እኛማ ማለት እዚህ ጋር እናስቀባባትና ጥፍሯን ረጅም እናደርግና ማለት እቺ ቁረጪ እሷ ደግሞ ቋ ሄደችበት ያው አሁን ግን ይሆንና ያስቆርጣት ተቆረጠም አሪፍ እኮ እንደሱ ሰይጣን ህፃናቶች ሆኑ እኮ ማለት ነው ሰው እና ሰይጣን የሰይጣን ህፃናቶች አሁን የሚባለው እኮ እንደዛ ነው በቃ የሰይጣን ታዳጊዎች የሰይጣን ህፃናቶች ህፃናት ታዳጊዎች ነው የሚባለው አሁን የሰይጣን ታዳጊዎች ነው የሰይጣን ታዳጊዎች ምንድን ነው የሚባለው የሰይጣን ታዳጊዎች ይሄ ነው የሰይጣን ታዳጊዎች የሰው ልጅ ታዳጊዎች አይባሉም የሰይጣን ታዳጊ አይሰማም እንዴ ድምጻችን አይሰማም እንዴት አይሰማም ወይ ድምጻችን ጮህን እኮ አልገባኝማ የሰይጣን ታዳጊዎች የመላእክት ታዳጊዎች የቅዱሳን ታዳጊዎች ወይ ምን አይታሰብም የሳትናኤል ታዳጊዎች ብትል እንኳን ያምራል የሳትናኤል ታዳጊዎች ብትል እንኳን ያምራል በጣም ፏ ብሎ ያውም ጸዳ ብሎ ነው የሚያምረው የማን ታዳጊዎች የሳትናኤል ታዳጊ ቢባል እንዴት እንደሚያምሩ ያው አቆልማምና ማለት የሳትናኤል ታዳጊዎች ህፃናት የሳትናኤል ታዳጊዎች የቆንጆ የአደገኛው የሸበላው ታዳጊዎች የሚበልጥ የሸበላው እንዴት እንደሚያምር ብታየው የሸበላው አይታይም እኮ ለእኛ እንዴ በቃ ውብ አታውቀውም እንዴ በቃ ንጉሱ ነገር ንጉስ ከውጭ ሀገር የሚበልጥ እኮ ነው እሱ እሺ ሳትናኤልዬ የቅዱስ ሚካኤል ልጆች አይታሰብም እንደዚህ አይነት ነገር መጥፎ እኛ የምንወድ ሳትናኤልን ዘፈን ዳንስ ጭፈራ ቤት መሄድ ልንገርህ መቀባባት ጫት ሺሻ ምን አረቄ ምን እንበልክ በእናትህ ሲኬድስ እንዴት ነው የሚኬደው እስኪ ሲኬድ እንደሱ ማለት ነው አላምርም ፍረዱ እስኪ እናንተ እንኳን ፍረዱ እኛ እንኳን እናምራለን እሺ ከእናንተ የበለጠ ቆንጆ ነን እሺ ከአፍሪካዎች ራሱ እንበልጣለን ከኢትዮጵያ ከአፍሪካ ምናምን በጣም እንበልጣለን ያው ልንገርና ስለዚህ ያው ከእሷ እንበልጣለን ማለት ነው ከቻይና ምናምን እንበልጣለን ከቻይና በተለይ ከቻይና እንደዚህ አፈር ነው እነሱ የሚያምሩት ግን እኛ ግን እንበልጣለን ፋሽን ሾው ብንወዳደር አይሻልም አንደኛ ነው የምንወጣ ፋሽን ሾው ብንወዳደር አንደኛ ነው የምንወጣው እኔ ግን መልእክት አለኝ ልንገራችሁና ማለት ነው እዚህ አትቀመጡ ፀሐይ ላይ ሂዱና ሳትናኤል ቆንጆ ብትሉት እኮ በአንድ ጊዜ መድኑት ዝም ብላችሁ እናንተ 20-30 ሰዓት እዚህ ቁጭ ብላችሁ እናንተ ወሬ ንትርክ እንደ ጋዜጣ ቁጭ ብሎ እንትን ከምትሉ እዛ ሄዳችሁ ሳትናኤል ቆንጆ ብትሉት እኮ በአንድ ጊዜ እኮ የምትድኑት ስታስፈራ እንዴት በጣም ታስፈራ
ምን ይመስላል? እንደ ነብር እንደዚህ የምትበላ ምን እሱ? ኧረ ጅብ ነው የሚመስለው። ጅብ እንጂ አዎ እንደዚህ የምትበላ እንደዚህ አንተ የምመስለኝ ለእኔ ማለት ጭራቅ ለእሷም እንደዚህ አድርጌ ይመስለኝ እንደ ጭራቅ እንዳትቀርብ ማለት እንዳትቀርብ። እኛ ግን እኔ አልመጣም ልቤን በጣም እያመኝ ነው። ጠዋት ተነስተዋል። ተዘጋጅ አብላይ ተዘጋጅ። ወጥነውጣ ጉጣ በጥላ ተጠጋ አብላይ ተጠጋ ቆል ተጠጋ ምርቀት ያስፈልግ ሁለት ተዘጋጅ። በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም ሲሆን እንገባለን ቶሎ ስራት ይብላል። ልጆች እንግዲህ በዚህ የመናፍስት እጅ ውስጥ ነው ያለው። ትልልቆቻችን አልተረዱትም።